ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን። እንደምን አምሽታችኋል? ጌታ የተመሰገነ ይሁን። አሜን። ጌታ ረድቶን የፕሮግራማችን የመርሃ ግብራችን የመጨረሻው ቀን ላይ እንገኛለን። በእነዚህ ጊዜያቶች ውስጥ መዋጀትን፣ የክርስቶስን ምትካዊ ሞት፣ በምትካዊ ሞቱ ደግሞ ያገኘናቸውን በረከቶች ተነጋግረናል። ዛሬ ደግሞ የመጨረሻ የሚሆነንን ሀሳብ እንወያያለን። ክብር ለኢየሱስ ይሁን። ወደ ትምህርታችን የምንሄድ ይሆናል። ትላንት በተነጋገርነው የክርስቶስ ምትካዊ ሞት ቅዱስ ጳውሎስ ባብራራው በሮሜ መልእክት ውስጥ አንድ ሀሳብ ተነጋግረን ነበረ። በክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ የሚለው የክርስትና እምነት ትክክለኛ እይታ። አንድ ሰው እውነተኛ ክርስቲያን ነው የሚባለው ይህን ሲረዳ ነው። በእምነት መጽደቁን፣ ክርስቶስ የእሱ ምትክ መሆኑን የምትረዳ የምታመልክ፣ የእግዚአብሔርን ጽድቅ ወደ ኃጢአተኛ እንዴት ፈሰሰ ስትል እግዚአብሔር ጻድቅ ሆኖ ኃጢአትንም ቀጥቶ ለኃጢአተኛ ምሕረት ያፈሰሰበትን ሚስጥር አደውር የምታደርግ ወይም የምትወድ ቤተክርስቲያን፣ የሚወድ ክርስቲያን እውነተኛ ክርስቲያን ሊባል ይችላል። ክብርት ቤተክርስቲያን ንጽሕት ቅድስት የሆነችው የክርስቶስ ካቶሊካዊት ሐዋርያዊት ቤተክርስቲያን የጌታን ወንጌል የምትከተል ቤተክርስቲያን ነች። ካቶሊካዊት ስል የኢትዮጵያ ካቶሊክ ቤተክርስቲያንን ወይም ያለውን ካቶሊክ ቤተክርስቲያንን እያነሳው ሳይሆን ካቶሊክ ማለት አንድ ማለት ነው። አንድ ነች ቤተክርስቲያን። ከዛ ሐዋርያዊት ነች፣ አፖስቶሊክ ነች፣ ቅዱሳት አባቶች ተክለዋት የሄዷት ቤተክርስቲያን ነች። ትምህርቷም ዝማሬዋም ኃይሏም የእግዚአብሔር ጽድቅ። እውነተኛ ተሐድሶ ደግሞ ሊመጣ የሚችለው ይሄንን የያዘች ጊዜ ነው። ቅድም እንደተናገርኩት እግዚአብሔር ራሱ ጻድቅ ሆኖ ጽድቁን ሳይሽር ከዛ ደግሞ ለኃጢአተን ደግሞ የሚገባውን ዋጋ ከፍሎ ለኃጢአተኛ ደግሞ ምሕረት ያፈሰሰበት ማስተሰሪያ ያዘጋጀበት ጥበቡ ታላቅ። ዛሬም እግዚአብሔር በመንፈሱ ይህንን ያስረዳል። የቤተ ክርስቲያን አባት የነበሩት ጆን ክሪስትሮም የተባሉ ሰው እንደዚህ ብለዋል። እግዚአብሔር ፍጥረትን ከፈጠረበት ጥበቡ ይልቅ ፍጥረትን ያዳነበት ጥበቡ ይበልጣል ይላሉ። እና እኛን ያዳነበት እኛንም የወደደበት ጥበቡም ፍቅሩም ታላቅ። ጌታ ይመስገን። እና ትላንትና እግዚአብሔር በሕግ እና በነቢያት የመሰከረለት ያለ ሕግ የተገለጠውን የእግዚአብሔርን ጽድቅ ተነጋግረናል። ይሄ በሕግ እና በነቢያቱ የተመሰከረለት ያለ ሕግ ኮንትሪቢዩሽን ያለ ሕግ መዋጮ ግን የተገለጠ የእግዚአብሔር ጽድቅ የተገለጠው በክርስቶስ ቤዛነት በኩል ነው። እናም እግዚአብሔር እንዴት ነው ሰዎችን የሚያጸድቀው ስንል እግዚአብሔር የኃጢአት ማስተሰሪያ አድርጎ ክርስቶስን አቁሞት ነው ኮርትሩም ውስጥ ፍርድ ቤት ውስጥ። እና እግዚአብሔር ጻድቅ ሆኖ ኃጢአትን ሕግ በሚባል እውነተኛ የመክሰሻ ዶሴ አማካኝነት ኃጢአተኛ ላይ መፍረድ አለበት። ጻድቅ ስለሆነ ያ ኃጢአተኛ በምንም ተአምር ከእግዚአብሔር ፍርድ ሊያመልጥ አይችልም። እግዚአብሔር ማስተሰሪያ አድርጎ አቆመው ክርስቶስን ምትክ አድርጎ ተባብለን ተወያይተናል። እና የኃጢአት ማስተሰሪያን ስንመለከት ከፓጋን ማስተሰሪያ ጋር ተወያይተነው ነበር። ፓጋኖች ወይም ጣዖት አምላኪዎች አማልክታቸው የሰጣቸውን ሕግ ሲተላለፉ፣ አማልክቶቻቸው ሲበሳጩባቸው ለዚያ የሚሆን አማልክቶቻቸው ለተቆጡበት ቁጣ ማረጋጊያ ማብረጃ የሚሆን ነገር ከነሱ ነው የሚቀርበው። ታላቅ ሰው አዋቂ ሰው የሚባል ወይም ጠንቋይ የሚባል ወይም የሆነ አጋንንት ፋንክሽን የሚያደርግበት ሰው ለሚያስገብራቸው ሰዎች ትእዛዝ ይሰጣል። ይሄንን ጥቁር ዶሮ ይዘና ሰማያዊ በግ ይዘና፣ ሰማያዊ በግ ይኖር ይሆን እኔ እንጂ የማይችሉትን ነገር የሚሰጣቸው። አንደኛ ሊፈጽሙት አይችሉም፣ ሁለተኛውም አጋንንታዊ ቁጣ ነው። ፊቱን እየተርበተበቱበት እሱም ለራሱ የወደቀ ነው። ከዛ ደግሞ ያሰቃያቸዋል። የእግዚአብሔር ግን የማስተሰሪያ ስርዓት ከዛ የተለየ ነው። ኦኬ እናንተ ኃጢአተኞች ናችሁ፣ የኔን የጽድቅ የፍትህ የቅድስና የቅጣት ልክ ልትሸከሙ ስለማትችሉ ማስተሰሪያውን እኔ ያዘጋጃለሁ አለ እግዚአብሔር።
ይሄ በአብርሃም በጥላ መልኩ ተገልጧል። እግዚአብሔር አብርሃምን መስዋዕት እንድትሰዋልኝ ይፈልጋሉ አለውና አብርሃም ሊሰዋ ተነስቶ አብርሃም እግዚአብሔር በርግጥ ሊያየው ነው። ሁለተኛ ደግሞ አብርሃም የሚሰዋው መስዋዕት ለእግዚአብሔር በቂ ሊሆን ስለማይችል እግዚአብሔር የመስዋዕቱን በግ ምን አለ አዘጋጀለት። ስለዚህ ይሄ የክርስትና እውነት ነው። ይህንን ነው የምናምነው። ክርስትናችንም የሚቆመው በዚህ ላይ። ስለዚህ በዚህ እውነት ከተስማማን ባለፉት 5 ቀናት የተማርናቸውን እንደው አብረን ብንለው ደስ ይለኛል እንዳንረሳው። ስለዚህ እኔ እላለሁ ከዛ ከኔ ትከተላላችሁ ማለት ነው። እሺ በለው። እሺ ስትሉ ቆንጆ ነው ሰው እሺ ሲል ያምራል። ከኔ ጋር እንላለን። እግዚአብሔር ጻድቅ ነው፣ ኃጢአትን ይቀጣል። እግዚአብሔር መሐሪ ነው፣ ለኃጢአተኛ ምህረት ያደርጋል። እግዚአብሔር ኃጢአተኞችን ስለወደደ በእኛ ምትክ የእኛን ቅጣት የሚወስደውን የፋሲካውን በግ እግዚአብሔር ራሱ አዘጋጀልን። ለእኛም በፋሲካው በልጁ ለእኛ ምህረት ወረደልን። እግዚአብሔር ኃጢአትን በክርስቶስ አድርጎ በደዌ ያደቀው ዘንድ ፈቀደ። እርሱ ግን ንጹሕ እንከን የሌለበት ነበረ። ስለ በደላችን ደቀቀ፣ ስለ ኃጢአታችንም ቆሰለ። እግዚአብሔርም ክርስቶስን የእኛ ማስተሰሪያ አድርጎ አቆመው። በስሙ ላመኑት የኃጢአት ስርየት የኃጢአት ይቅርታ ያገኛሉ። በኃጢአታችን የነበረብን የተዘጋጀልን ቅጣት ሁሉ ዕዳ ሁሉ በኢየሱስ ተወስዷል። በእርሱ ባለን እምነት የእግዚአብሔር ልጅ ሆነናል። ይቅር ተብለናል። ነፃ ወጥተናል። ጸድቀናል። አረ ድገሙ፣ ጸድቀናል። በዋጋ ተገዝተናል። ስለዚህም የራሳችን አይደለንም። የምንኖረው ሕይወት በወደደን ስለኛም ራሱን በሰጠው በእግዚአብሔር ልጅ ላይ ባለን እምነት ነው። ስለዚህ እርሱን በስጋችን እናከብራለን፣ ልንመስለው እንፈልጋለን። ለራሳችን አንኖርም፣ ለእርሱ እንኖራለን። መጽሐፍ እንደሚል አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወት ያሉትም ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ክብር ለጌታ፣ ክብር ለእግዚአብሔር። በቃ ይህንን የተማርነው የምትክነት አስተምህሮ የዶክትሪን ኦፍ ፒናል ሰብስቲቱሽን ማለት ይሄ ነው። እግዚአብሔር ጻድቅ ነው፣ ኃጢአትን ይቀጣል። እግዚአብሔር መሐሪ ነው፣ ኃጢአተኛን ይቅር ይላል። ኃጢአተኛ ራሱን ሊያድን ስለማይችል እግዚአብሔር በራሱ ጊዜ በሕግ የመሰከረለትን የራሱን ጽድቅ አፈሰሰልን። ይሄም የፈሰሰልን በክርስቶስ ኢየሱስ በቤዛነቱ ነው። ይሄም ወደ ሕይወታችን ሊመጣ የሚችለው በእምነት እሺ በማለት በመስማማት፣ ከዛ ደግሞ የእግዚአብሔር ልጅ የምንባልበትን ስልጣን አግኝተናል እና መዋጀታችን በምትክነቱ መዳናችን የክርስትና ቁልፍ ነው። በክርስቶስ በሆነው ቤዛነት በጸጋው ይጸድቃሉ የተባልንበት ይሄ የእግዚአብሔር ጽድቅ የክርስትና ትክክለኛ ሲኖፕሲስ ነው። የክርስትና ትክክለኛ እይታ ነው። እዚህ ጋር ከተንሸዋረርን ጉድ ሊመጣብን። እግዚአብሔር አይኖቻችንን በትክክል ያብራልን። ወደ ዛሬው ትምህርታችን እንድንገባ አጭር ጸሎት እንጸልይ። አቤቱ በክርስቶስ ኢየሱስ ስም ወደ አንተ እንመጣለን። ቸር የሆንክ አምላክ፣ ጻድቅ የሆንክ አምላክ፣
መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነት ባለብዙ ምሕረት የሆንክ አምላክ በቸርነትህና በምሕረትህ የወደቀውን ሰው አስበህ ልጅህን ኢየሱስ ክርስቶስን ስለላከልን እናመሰግናለን። ጌታ ሆይ ቸርነትህ ብዙ ነው፣ ምሕረትህ ብዙ ነው። ስለኛ ስትል እንከን የሌለበትን የእግዚአብሔርን በግ ስለሰዋህልን ስለሰጠህን እናመሰግናለን። ነቢያትና ሕግ የመሰከሩለት የእግዚአብሔር ጽድቅ በልጅህ በክርስቶስ ስለተገለጠ ስምህ ይባረክ። ጌታ ሆይ ለዚህ ወንጌል ደግሞ እንደሚገባ እንድንመላለስ ጸጋ ይብዛል። እርዳን። ዛሬም እንማራለን፣ አስተምረን። በኢየሱስ ስም አሜን። ዛሬ የክርስቶስን ምትካዊ ሞት የምንማረው ከሐዋርያው ቅዱስ ጴጥሮስ መልእክት ይሆናል። ሐዋርያው ቅዱስ ጴጥሮስ መልእክት ይሆናል እና እንደ ርዕስ ምሳሌ የሆነ ምትካዊ ሞት በሚል የምንወያይ ይሆናል። ምሳሌ የሆነ ምትካዊ ሞት፣ የክርስቶስ ምትካዊ ሞትና ምሳሌነቱ ለእኛ የተሰጠንን አደራ እናያለን። ክፍለ ምንባባችን የሚሆነው አንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 እስከ 25 ይሆናል። የመጀመሪያዊቱን የቅዱስ ጴጥሮስን መልእክት ነው የምንነጋገረው። ሐሙስ ባለን የትምህርት መርሃ ግብር ሁለተኛውን የቅዱስ ጴጥሮስን መልእክት እየተወያየን እንገኛለን። ምዕራፍ 2 ቁጥር 11 ደርሰናል። ጌታ ቢፈቅድና በሕይወት ብንኖር በሚመጡ ሳምንታት የቀረውን የቅዱስ ጴጥሮስን መልእክት እንጨርሳለን። የአንደኛ የጴጥሮስ መልእክት 5ቱ ጀነራል ኢፕስትሎች ወይም አጠቃላይ መልእክታት ከሚባለው ውስጥ ይመደባል። መጽሐፍ ቅዱሳችን የሙሴ መጽሐፍት፣ የነቢያት ትንቢት፣ የዳዊት መዝሙራት፣ የሰለሞን ምሳሌዎች፣ የቅኔ የጥበብ መጽሐፍት፣ የታሪክ መጽሐፍት፣ መጨረሻ ደግሞ የታላላቅ የታናናሽ ነቢያት አለው። በአዲስ ኪዳን ደግሞ ስንመጣ ወንጌላት፣ የጥንቷን ቤተክርስቲያን ታሪክ፣ በተለይ ደግሞ መንፈስ ቅዱስ በቤተክርስቲያን ውስጥ የሰራውን ታሪክ የዘገበ ሐዋርያት ሥራ አለን። የጌታ ኢየሱስ ክርስቶስ ማንነት፣ ሰብነቱ፣ አምላክነቱ፣ አካሉ ወይም ቤተክርስቲያን የተብራራበት ደግሞ መልእክቶች አሉን። ከነዚህ መልእክታት ውስጥ ሰፊውን አስተንትኖ የሚወስደው ሰፊውን ጊዜ የሚወስደው ቅዱስ ጳውሎስ ሲሆን ሌሎች ሐዋርያት ደግሞ እና ከሐዋርያት ጋር የቅርብ ሰው የነበረው ይሁዳ ደግሞ የጻፉት አጠቃላይ መልእክት በሚባል ተይዘዋል። እነዚህም የዮሐንስ፣ የጴጥሮስ፣ የያዕቆብ፣ የይሁዳ መልእክቶች ናቸው። ጴጥሮስ ከጻፋቸው 2 መጽሐፎች ውስጥ አንደኛውን ነው ዛሬ በቅኝት የምንመለከተው። ከዛ ደግሞ ስትረስ አድርጎ ወይም ጊዜ ሰጥቶ ስለጻፈው የክርስቶስ ምትካዊ ሞት የትምህርታችን ርዕስ ይሆናል። የአንደኛ ጴጥሮስ መልእክት ጸሐፊው ጴጥሮስ ነው። ስምዖን ጴጥሮስ ነው። የክርስቶስ ኢየሱስ ሐዋርያ ነው። ጌታ የጠራው ሰው ነው። በጌታ የመጀመሪያ አገልግሎት ሰሞን የተከተለ ሰው ነው። ፈሪ ነበረ፣ መከራን የሚሸሽ አጦል ኮስት በተቻለው አግባብ ዴንጀር ዞን ወይም ከአደጋ ስፍራ ለመልቀቅ ወይም ለመራቅ በኤኒ ሚንስ የሚያደርግ ሰው ነበረ። ደፋር ነው። የጴጥሮስን ማንነት ሁለተኛ ጴጥሮስን መታችሁ ከተማራችሁ ብቻ ሐሙስ እነግራችኋለሁ። በቃ ከዚህ በላይ አልናገርም፣ ሚስጥር ነው። እና መልእክቱን የጻፈው ባቢሎን ውስጥ ሆኖ ነው። ባቢሎን ውስጥ ሆኖ የጻፈው ሊሞት የተወሰኑ ጊዜያቶች ቀርተውት ነው የጻፈው። እንደሚገመተው ይህን ከጻፈ ከ2 ዓመት በኋላ የቅዱስ ጴጥሮስ ሕይወት በመስዋዕትነት አልፏል። ጴጥሮስ ባቢሎን ያላት እቺ አካባቢ በስነ መለኮታውያኑ ዘንድ 3 አይነት መላምት ትሰጣለች። አንደኛው ወደ ግብፅ ወደ አሌክሳንድሪያ አካባቢ የምትጠጋ ባቢሎን ስትሆን፣ ሁለተኛ ሜሶፖታሚያ አካባቢ ያለችው ባቢሎን ነች። ሶስተኛ ደግሞ ጴጥሮስ ለተደራሲያኑ ትክክለኛ ያለበትን ቦታና በባቢሎን ያለች ቤተክርስቲያን ስለሚል ደግሞ አብረውት ያሉትን ቅዱሳን ላለማስነካት የሰጠው ከቨር ስም ነው ይባላል። ምክንያቱም ሮም ውስጥ ሆኖ ነው ጴጥሮስ ሕይወቱ ያለፈው እና ምናልባት ሮም ውስጥ ሆኖ ይሄ መልእክት ወዳልተፈለጉ ሰዎች እጅ ቢገባ አደጋ ላይ ራሱንም ደግሞ መንጋውን ላለመጣል የሰጠው የኮድ ስም ነውም ተብሎ ይታሰባል። ባቢሎን ሆኖ ነው የጻፈው። የተጻፈላቸው የዚህ መልእክት ተደራሲዎች በጳንጦስ፣ በገላትያ፣ በቀበዶቅያ፣ በትንሿ እስያ የተበተኑ መጻተኞች ናቸው እና እነዚህ ሰዎች
ክርስቶስ ኢየሱስን በመከተላቸው ምክንያት መከራ እየደረሰባቸው ያሉ ቅዱሳን ናቸውና ጴጥሮስ በመከራ ውስጥ እንዲበረቱ እየተፈተኑበት ባሉት ፈተና ውስጥ ደግሞ የወንጌልን እውነት ተረድተው እንዲጸኑ እግሮቻቸው እንዳይላሉ ወደ ቅድስቲቷ ከተማ በሚደረገው ግስጋሴ መከራ አንዱ የክርስትና ኤሌመንት እንደሆነ ማሳየትን የተያዘ መልእክት ነው። ለዚህ አጠቃላይ መልእክቱ የማጽነኛ የማበረታቻ በመከራ ውስጥ እንዲጸኑ የተጻፈ ነው። በህይወቱ መገባደጃ የተጻፈ መልእክት ነው። ከውጪ ለገጠማቸው ቻሌንጅ ሊሰጡት ስለሚገባ ምላሽ ነው የጻፈው። እናንተ እንደዚህ ሁኑ እያላቸው ነው። ይሄ መከራ የሚባለው ነገር በክርስቲያናዊ ህይወት ውስጥ አዲስ አይደለም። ከክርስትና ህይወታችን ጋር ከተሰጠን አዲሱ ህይወትና ከተቀበልነው መንፈስ ተከትሎ የመጣ በረከት ነው መከራ። ክብር ለጌታ ለኢየሱስ ይሁን። አዲስ ሊመስል ይችላል። ታውቋል። ትልልቅና ትንንሽ ኮንፈረንሶች እያዘጋጀን መከራ በምናባረርበት ዓለም ውስጥ መከራ የክርስትና ዋና ነገር ነው ማለት ሊጠዘጥዝ ይችላል። ለዛ ነው እንጸልያለን ያልኳችሁ ቅድም። እና ደግሞ እንዳትወጡ እሺ፣ ሙሉ መልእክቱን እስክንሰማ ጌታ ኢየሱስ ሲጠራን ራሱ ደስ ይበላችሁ፣ ሐሴት አድርጉ፣ ስለ ስሙ ብዙ መከራን እንደምንቀበል፣ ስለ ስሙ በእርሱ የመከተላችን ምክንያት ብዙ ውሸቶች እንደሚነገሩብን፣ እንደውም ደግሞ በግልጽ እኛን መግደል ወይም እናንተን መግደል እግዚአብሔርን ማገልገል የሚመስልበት ዘመንም እንደሚመጣ ተናግሯል። ስለዚህ ክርስቲያኖች በምድር ሳለ ምን አለባቸው? መከራ አለባቸው። ቅዱስ ጳውሎስም በሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል ሲል እንመለከተዋለን። ስለዚህ ጌታ ኢየሱስም መከራን ኢምብሬስ አድርጓል ወይም ተቀብሏል። ጳውሎስም በመከራ ውስጥ ማለፍ እንደሚገባቸው ክርስቲያኖች ተናግሯል። በኋላ ላይ ለጢሞቴዎስ በጻፈለት መልእክት ደግሞ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ፣ ፐርሲኪዩት ይደረጋሉ። ስለዚህ ይሄ በጥንት ቤተክርስቲያን ውስጥ በሐዋርያዊት ቤተክርስቲያን ውስጥ መከራ አብሯቸው ያለ ነገር ነው። የሐዋርያት ሥራንም ስናጠና ይሄን በደንብ ያስረዳናል። የዕብራውያንም ጸሐፊ ለሚያገለግላቸው ህዝቦች እንዲጸኑ በመከራ ውስጥ እንዲበረቱ ሲነግራቸው እናንተ የእምነታችሁ ጀማሪ የሆነውን ኢየሱስን ተመልከቱ። እርሱ ነውርን ንቆ በፊቱ ያለውን ሩጫ በትዕግስት ጨርሷል፣ በእግዚአብሔር ቀኝ ተቀምጧል። ከኃጢአተኞች በደረሰበት የጸናውን በሉ አስቡ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ መፋሰስ አልደረሳችሁም። ስለዚህ ቻሌንጅ አለ ይላቸዋል። ጌታ ኢየሱስም ደግሞ በዓለም ሳላችሁ መከራ አለባችሁ ብሎናል። ስለ ስሙ ልታምን ብቻ ወይም ስለ ስሙ ልናምን ብቻ ሳይሆን ደግሞ ስለ ስሙ ምንም ልንቀበል ተጠርተናል። እና ይሄ በጥንት ቤተክርስቲያን ውስጥ ያለ ይሄ እንደውም እኔ የቤተክርስቲያን ውበት ብዬ ነው ምጠራው እኔ። እና ይሄ የቤተክርስቲያን ውበት በጳንጦስ፣ በገላትያ፣ በቀበዶቅያ፣ በትንሿ እስያ ለተበተኑ ለቢታንያ ውስጥ ላሉ መጻተኞች የደረሳቸው ነገር ነው። እና የደረሳቸው ደግሞ ጌታን በመከተላቸው ነው። እና ጴጥሮስ ይህንን ያስተጋባል። ቅድም የተናገርኳቸው ጌታም ሐዋርያትም የሐዋርያት ሥራም ላይ የምናየውን ይሄ መከራ የተባለን የቤተ ክርስቲያንን አንዷ የሚከተላትን ኤሌመንት ጴጥሮስ በመልእክቱ ያስተጋባል፣ ይነግራቸዋል። አንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 19 ጀምሮ ይህንን በደንብ በግልጽ ያስረዳቸዋል። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይላቸዋል። ይገባዋል ይላቸዋል። ምዕራፍ 1 ቁጥር 6 ላይ ደግሞ እየተፈተነ ያለ እምነታችሁ ይላቸዋል። ስለዚህ እነዚህ ተደራሲያኑ ቁጥር 1 ምዕራፍ 1 ቁጥር 6 ላይ በዚህም እጅግ ደስ ይላቸዋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ይላቸዋል። ስለዚህ በእሳት ውስጥ እንደሚፈተን እምነታቸው እየተፈተነ ነው። ከዛ ደግሞ ዝቅ ሲል ልዩ ልዩ ፈተና አዝናችኋል ይላቸዋል። ስለዚህ በጳንጦስ፣ በገላትያ፣ በቀበዶቅያ የተበተኑ እነዚህ መጻተኞች እንደ እሳት ነው መከራ እየፈተናቸው፣ እያንበለበላቸው ይገኛል።
ከዛ ደግሞ ልዩ ልዩ ነው ፈተናው፣ ብዙ አይነት ነው፣ አልዘረዘረልንም ቅዱስ ጴጥሮስ። ግን ልባቸው በዛ ምክንያት ምን ብሏል? አዝኖ ነው ያለው። እየተሰደቡ ነው ያለው። ደግሞ ምዕራፍ 3 ቁጥር 9ን ስትመለከቱት ከቁጥር 8 ላንብበው። በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ ይላቸዋል። ስለዚህ ክፋት እየተደረገባቸው ነው። ከዛ ደግሞ እየተሰደቡ ነው ያሉት። ይሄ ሁሉ እየሆነ ያለው የጌታ ተከታይ በመሆናቸው። ይባስ ብሎ ደግሞ ምዕራፍ 4 ላይ ከቁጥር 12 ጀምሮ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። አዲስ አይደለም ይሄ እኮ ድንቅ እኮ አይደለም ይሄ አዲስ አይደለም ይላቸው። ስለዚህ ሰዎቹ መከራ ላይ ነው ያሉት እና የዛሬው መልእክታችን ከምዕራፍ 1 ቁጥር 19 ጀምሮ ደግሞ ስንመለከተው ከምዕራፍ 1 ቁጥር 19 ጀምሮ ስንመለከተው እግዚአብሔርን እያሰባችሁ ሐዘንን ብትታገሱ ይላቸዋል። ሐዘን ውስጥም ናቸው። ሐዘን ውስጥ አሉ። መልካም አድርጋችሁ መከራን ብትቀበሉ ብትታገሱ ይሄ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁት ለዚህ ነውና። አሁን ሞር ስፔሲፋይ አድርገን የምንወያየው ከ21 እስከ 25 ያለውን ነው። 21 ላይ እንደዚህ ይላቸዋል፣ የተጠራችሁት ለዚህ ነውና። ኮሊንጋችሁ ራሱ ሲጀምር፣ ጥሪያችሁ ሲጀምር፣ ጥሪው የደረሳችሁ ጥሪ ራሱ ለዚህ ነውና የምትለው ቃል እንደው ዝም ብላ የገባች አይደለም። ለምኑ እንድብለን እንድንጠይቅ የምታደርግ ነች። ለዚህ ነው የተጠራችሁት። ለምኑ ስንለው ከላይ ላደረገው መልካም አድርጋችሁ መከራን እንድትቀበሉ ነው የተጠራችሁት። መታገስ፣ መቻል፣ መልካም ማድረግ ለዚህ ነው የተጠራችሁት። ለዚህ ነውና መልካምነቱና መታገሱ ከምን እንደመነጨም ምሳሌም የሚሆናቸውን ወደ ታች ባሉት ቁጥሮች ቢያስረዳም የተጠራችሁት ለዚህ ነውና ቅዱሳን መከራን እንድትቀበሉ፣ መልካም አድርጋችሁ መከራን እንድትቀበሉ፣ ስድብን፣ ትችትን፣ እንግልትን፣ መከራን ቻል እንድታረጉ። ክርስቲያኖቹ መከራ እየደረሰባቸው ነው። እየደረሰባቸው ያለ መከራ ደግሞ በጌታ በመሆናቸው እየደረሰባቸው ነው። ውሸት እየተነገረባቸው ነው። ክፋትም እየተደረገባቸው ነው። እየተገፉ እየተሰደቡ ያሉት ሁኔታቸው ግልጽ ነው። መከራ ደርሶባቸዋል። እንግልት ደርሶባቸዋል። ልዩ ልዩ ፈተና ደርሶባቸዋል። ልዩ ልዩ ሐዘን፣ ልብን የሚያዝል ችግሮች ደርሶባቸዋል። ይሄ ሁሉ የደረሰ ነው። መልካም አድርጉ፣ መከራን ተቀበሉ። እንደ ክርስቲያን ከክፋት ጋር እንዴት እንኑር ብለው የሚጠይቁ ይመስለኛል እነዚህ ሰዎች። ምክንያቱም እንዴት ነው የጎነተላቸውን መልሰው ማይጎነትሉት? ሰዎቹ እኮ በጌታ ሆኑ እንጂ እኮ አልሞቱም። እየደረሰባቸው ያለው መከራ ሴንስ ያደርጉታል። የሚሰማቸው የሆነ ድራማቲክ አይደለም፣ ሙቪ አይደለም። ይሄ እንዴት ነው ልካቸውን የማንሰጠው? እንዴት ነው ብድር በምድር የማንመልሰው? መከራ ቻል አድርጉ ይላቸዋል ጴጥሮስ። መልካም እያደረጋችሁ እንዴት? ስድብ እየደረሰ እንግልት እየደረሰ ውሸት እየተለጠፈብን። ለዚህ ነው የተጠራችሁት። ዩር ኮሊንግ ኢዝ ፎር ዲስ። እና ቅዱስ ጴጥሮስ መልስ አለው። እንደው ዝም ብሎ ቻል አድርጉ አይደለም የሚላቸው፣ መልስ አለው። ጽድቅ ያለው ኑሮ የምንኖረው መበቀል ስለማንችል አይደለም። እርሱ ጌታ ኢየሱስ መልካም የሆነው ጻድቅ የሆነው ንጹህ የሆነው እሱን አይተን ነው። ጌታ ኢየሱስ እሱን አይተን ነው ይለናል ጴጥሮስ። እኛም ብትታገሱ ምን አለበት? በእግዚአብሔር ዘንድ ምስጋና አለውና። የተጠራችሁት ለዚህ ነውና። ለምኑ? ክርስቶስ ደግሞ እናንተ ከብዷችኋል እንዴ? ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። እርሱ ኃጢአት አላደረገም፣ በአፉ ተንኮል አልተገኘበትም፣ አልተሳደበም፣ ሲሰድቡትም አልተሳደበም፣ አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን ሰጠ። ምሳሌ ያላችሁ መልካም አድርጉ ምላችሁ እንዲሁ ዝም ብላችሁ ሞኝ ስለሆናችሁ አይደለም። መልካም የሆነው ቸር የሆነው ውብ የሆነው እሱን አይታችሁ። ጴጥሮስ
ክርስቲያኖቹ ሊኖራቸው ስለሚገባ ክርስቲያናዊ መመላለስና ምልልስ ይሄን የምታረጉት ጌታን አይታችሁ ነው ብሎ የጌታን የማዳን ስራ ምሳሌያዊ ምትኪያዊ ሞትነቱ ከማዳኑ ስራ በዘለለ ደግሞ ምሳሌነትም ነው ብሎ አስቀምጦልናል በዚህ መልእክት ውስጥ። ለዛም ነው ምሳሌያዊ የሆነ ምትካዊ ሞት የተባባለው የዛሬውን የርዕሳችን። ያም በማድረጉ እኮ ምሳሌ ሆኖ ሄዷል ይላቸው። ጌታ በጎልጎታ ያደረገው ተአምር ነው። ተአምሩንም ያስተምራቸዋል። ከተአምሩ በዘለለ ደግሞ ለእኛ ጥሎ የሄደልንን ፍለጋውን ያስተምረናል። እና የክርስቶስን የማስታረቅ ስራ ብቻውን ይዘግበውና በክርስቶስ የማስታረቅ ስራ ውስጥ ደግሞ እኛ እንድንከተለው የተፈለገውን ፍለጋውን ያስተምረናል። ሁለት ነገር እንመለከታለን በጴጥሮስ ከቁጥር 21 እስከ 25 ባሉት ቁጥሮቹ። አንደኛ ልዩ የሆነውን ጌታ ኢየሱስ ብቻ የሰራውን ያስተምረናል። ከዛ ደግሞ ለእኛ ፍለጋ ትቶ የሄደውን እኛ ደግሞ እንድንተገብረው የተፈለገውን ያስተምረናል። የመጀመሪያ ጴጥሮስ እንዳደረገው የክርስቶስን የማስታረቁን ስራ እሱ ብቻ የሰራውን እንመልከት። ምትካዊ ሞቱ ርዕሳችን ስለሆነ ቁጥር 22 ላይ ከቁጥር 21 ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ከዛ ቁጥር 22 ላይ እንደዚህ ይላል፣ እርሱ ኃጢአትን አላደረገም። ትምህርቱን ይጀምራል። ፒናል ሰብስቲቲዩሽን። ኃጢአትን አላደረገም፣ ተንኮልም አልተገኘበትም ይለናል ቅዱስ ጴጥሮስ። ኃጢአትን አላደረገም ተንኮልም አልተገኘበትም የሚለውን ክፍለ ምንባብ ከኢሳይያስ መጽሐፍ ምዕራፍ 53 ከቁጥር 9 ኢሳይያስ ስለ ስቂው አገልጋይ ከዘመረው ጠቅሶ ነው የጻፈው። ኢሳይያስ 53 ላይ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይለናል። ስለዚህ ጴጥሮስም ተንኮል አልተገኘበትም፣ ጌታችሁ ንጹህ ነው ይላቸዋል። የጌታችንን ንጽህና ጌታና የእሱ ደቀ መዛሙርቱ ብቻ ሳይሆን የእሱ ጠላቶች ሁሉ መስክረዋል። ማቴዎስ ወንጌል ምዕራፍ 27 ቁጥር 4 ላይ ዲያብሎስ አጋንንት የገባበት ጌታውን በ30 ብር የሸጠው እንኳን ያውቃል የንጹህ ሰው ደም የሸጥኩት ብሎ ኢኖሰንት ማለት። ስለዚህ የጌታን ንጽህና ሊሸጠው ያስማማው ሁሉ ይመሰክርለታል። ሌት ያሉን ተከታዮቹ ጲላጦስ ራሱ ሊፈርድበት የተዘጋጀ ጲላጦስ ንጹህ ነህ አለው። ኢየሱስ ራሱ በድፍረት ዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ በእናንተ መሃል ስለ ኃጢአት የሚወቅሰኝ ማን ነው? ንጹህ ነው ጌታ ኢየሱስ፣ እርሱ ኃጢአትን አላደረገም። የዕብራውያን ጸሐፊም ስለ ጌታችን ሲመሰክር ምዕራፍ 4 ላይ በነገር ሁሉ እንደኛ የተፈተነው ነው፣ ከምን በቀር? ከኃጢአት በቀር። ስለዚህ ኤቭሪዋን ኒው ቴስተመንት ላይ አዲስ ኪዳን ላይ ሁሉም የጌታን ንጽህና ይመሰክራል፣ ፐርፌክት ላይፍ እንደኖረ። ጴጥሮስ ይሄንን ያጸናል። ኢየሱስ ኃጢአት አልባ ነው፣ እርሱ ኃጢአትን አላደረገም፣ ኢየሱስ ፍጹም ነው ይለናል። ዓለም በጠቅላላ በቆሻሻ በርኩሰት በኃጢአት በተሞላችበት ምድር ውስጥ እሱ ንጹህ ነው። የጌታ ንጽህና ሊደንቀን ይገባል፣ በጣም ሊደንቀን ይገባል። ምክንያቱም ጌታ ያደገበት አካባቢም ሆነ ዓለም የመጨረሻ ቆሻሻ ናል። ዓለም በጠቅላላ በክፋት ነው የተሞላው። ጌታ ደግሞ የተወለደበት ያደገበት ናዝሬት የምትባለው ከተማ ደግሞ መልካም አይወጣባትም የምትባል የአሕዛብ ጎረቤት የሆነች አካባቢ ነች። አዛጦንኛ የሚብላላበት ከተማ ውስጥ እሱ ግን ንጹህ ነበር። ዓለም በጠቅላላ በኃጢአት ተሞልቶ በኃጢአት ተነክሮ በአንዷ ለመታዘዝ ኃጢአት ዓለም ላይ ነግሶ ኃጢአት በነገሰበት ዓለም ውስጥ ጌታ ንጹህ ነበር። ከዛ ደግሞ ውሎ ከኃጢአተኞች፣ ከቀራጮች፣ ከሌቦች፣ በሽተኞች ይላቸዋል አይደል? መድኃኒት የሆነላቸው እሱ ፍጹም ነው። እሱ የተለየ ነው። ጌታ ፍጹም ሰው ነው። ፍጹም አምላክ ነው። ይሄ የጌታ ፍጽምናም ሆነ የሰው በኃጢአት መሞላት ከክርስትና በክርስቶስ ከመታረቃችን በፊት ብቻ ሳይሆን በኋላም ኤግዚስት የሚያደርግ ነው። ኃጢአት አልባ ቸርች የለንም። ሁላችን ኃጢአተኞች ነን፣ ደካሞች ነን፣ ዛሬ ሰነፎች ነን፣ ብዙ ነገር ይይዘናል። ኃጢአት አልባ አዳኛለን። ኃጢአት ያልነካው መልካም፣ ቅዱስ፣ ንጹህ፣ ታማኝ
የዕብራውያን ጸሐፊ ደግሞ እንደሚል ለእግዚአብሔር በሆነው ነገር ሁሉ የታመነ ፌስፉል የሆነ። እዚህ ጋር ካጠናሁት አይደለም የምነግራችሁ፣ ስሜታዊ መሆናለሁ። በተጠጋነው ቁጥር መልካምነቱ የሚያይለው የኢየሱስ ብቻ ነው። ይችን ለማብራራት እሞክራለሁ። ሰዎች ከሩቅ ሲታዩ የትኛውም ሰው ድካሙን ሸፍኖ ብርታቱን አጉልቶ ነው የሚኖረው። የትኛውም ሰው እና ሰውን በተጠጋችሁት ቁጥር፣ ለምሳሌ እኔን በተጠጋችሁኝ ቁጥር ድክመቶቼ ይታዩአችኋል፣ ስንፍናዎቼ፣ አለመቻሎቼ፣ ኃጢአቴ። በተጠጋችሁኝ ቁጥር እውነተኛውን እኔነቴን ባወቃችሁኝ ቁጥር ትላላችሁ። በምድር ላይ በተጠጋችሁት ቁጥር መልካምነቱ፣ ጽድቁ፣ ንጽህናው እየጨመረ የሚመጣው ኢየሱስ ብቻ ነው። He is so amazing። እንዴ በዚህ ልክ እያለን ነው የምንመጣው። አንደርስታንድ ያደረገ ጴጥሮስ ይሄ ገብቶታል። ከጌታ ጋር ከመጀመሪያው ጀምሮ ነበረ። በኖረበት ቁጥር ጌታን እየወደደ ጌታን እያፈቀረ በኢየሱስ ፍቅር እየተወረሰ የእሱ ታላቅ አዳኝነቱ የጌታ ታላቅ አዳኝነት የእሱ ደግሞ አሸማቃቂ ኃጢአቱ እየታወቀው ነው የኖረው። ኃጢአት አላደረግም ማለት ማይደክም የማይዝል አለት ጌታችን ኃጢአት አላደረገም፣ ተንኮልም አልተገኘበትም። የተለየ የማይደክም ያልወደቀ ማንነቱ የተለየ ነበረ። ማንነቱ የተለየ ስለነበረ ንጹህ ቅዱስ ስለነበረ ለማንም ያልተቻለውን አደረገ። ለኃጢአት ምትክ መሆን ቻለ። ቁጥር 21 ላይ ስለ እናንተ መከራን ተቀብሏልና ይላቸዋል። መሸከም ይችላል፣ መቆም ይችላል። ለምን? ጻድቅ ስለሆነ። ቁጥር 24 ላይ ደግሞ ለኃጢአት ሞተን ለጽድቅ እንድንኖር ኃጢአታችንን በእንጨት ላይ ተሸከመ። ጴጥሮስ ለመጻተኞቹ የሚነግራቸው ነገር ቢኖር በኋላ ላይ የምንወያየው ቢሆንም እናንተ ራሱ እኮ ደካሞች ናችሁ፣ ኃጢአትን የምታደርጉ ናችሁ፣ ሰነፎች ናችሁ፣ ሰዎች ናችሁ። እናንተ መከራን እየደረሰባችሁ መከራን ቻሉ እንጂ እሱ እኮ ኃጢአት አላደረገም፣ ባፉ ተንኮል አልተገኘበትም፣ ንጹህ ነው። እንደዚያም ሆኖ ግን አልዛተም፣ መልስ አልሰጥም፣ አልተሳደበም። እሱ ነው ሮል ሞዴላችሁ ይላቸዋል። የተለየ ኃጢአትን መዋጀት የሚችል አለ። ኢሳይያስ ጠቅሶ ነው ጴጥሮስ ይሄንን እየዘመረ ያለው ወይም እየተናገረ ያለው። ይሄ መልእክት አጠቃላይ መልእክቱ ኢሳይያስ 53ን የተንተራሰ መልእክት ነው እና ለኃጢአት ሞተን ለጽድቅ እንድንኖር ኃጢአታችንን በእንጨት ላይ ተሸከመ ይለናል። መዋጀታችን እርሱ ንጹህ ሆኖ ስለነበረ ነው። እሱ ንጹህ ሆኖ ሳለ ስለ እናንተ ሲል መከራን ተቀበለ። ቅዱስ ጴጥሮስ እዚህ ጋር ሞት ተቀበለ አላለንም፣ መከራ ነው ያለን። እኛም ልንካፈለው የምንችለውን አይነት አርጎ ነው ያስገባል እና ቁጥር 24 ላይ ደግሞ ተሰቀለ ብቻ አላለም፣ በእንጨት ላይ ይለናል። እንጨትን በዓላማ ነው ጴጥሮስ ያስገባው። በእንጨት ላይ በዓላማ የገባ ቃል ነው። በእንጨት ላይ ተሸከመ። በእንጨት ወይም እንጨት ላይ የሚሰቀል ደግሞ በዘዳግም መጽሐፍ ምዕራፍ 21 እንደሚናገር በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው። አናቴማ ውስጥ ነው፣ ኮንደምኔሽን ውስጥ ነው። እርግማኑ ራሱ የፈለቀው ከእግዚአብሔር ነው። እርሱ ግን ንጹህ ሆኖ ሳለ ስለ እናንተ መከራን ተቀበለ፣ የእናንተን ኃጢአት ተሸከመ፣ ስለ እናንተ የተረገመ ሆነ ይላቸው። አይሁዳውያን ይህን መቀበል በጣም ነው የሚከብዳቸው። አንዱ መቀበል የሚያቅታቸው ምክንያት ጌታችን ኢየሱስ የተሰቀለው መስቀል ላይ ነው። መስቀል ላይ ደግሞ የሚሰቀል የተረገመ ነው። ግን በሚገርማችሁ ሁኔታ ሳቱት መልካሙን ዜና። እንደዚህ ነው በቃ ሳት ያደረጉት። ምክንያቱም እሱ ንጹህ ነበር። እሱ ንጹህ ነበር፣ ኃጢአት አላደረገም ነበር፣ ተንኮል አልተገኘበትም፣ አልዛተም። ራሱን ግን በጽድቅ ለሚፈርደው ምን አለ? ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር ኃጢአታችንን በእንጨት ላይ ተሸከመ። እሱ እኮ እዛ ላይ የተንጠለጠለው ያለምን ኃጢአት ተሸክሞ ነው። እኛ በእርሱ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱ እግዚአብሔር እኛ ኃጢአት አደረገው።
ይሄ ነው የክርስትና ትምህርት። ይሄ ነው መልካሙ ዜና። ኃጢአተኞች የነበርን፣ የተረገምን፣ የወደቅን፣ የተጠላን፣ ፍርደኞች፣ ለተለያየ ነገር ባሪያ የነበርን እኛ እያለን እርሱ ግን ኃጢአት አላደረገም ነበር። ስለኛ መከራን ተቀበለ። ለኃጢአት ሞተን ለጽድቅ እንድንኖር ኃጢአታችንን በእንጨት ላይ ተሸከመ። እግዚአብሔር ትላንትናም እንደተወያየ ነው በጽድቁ ኃጢአትንም ኃጢአተኛንም ይቀጣል። ዊት ፕሩፍ ነው የሚቀጣው። ማስረጃ ይዞ ነው የሚቀጣው። እግዚአብሔር እዛ ኮርትሩም ውስጥ እዛ ፍርድ ቤት ውስጥ ያንን ኃጢአተኛ ወዴትም እንዳያመልጥ ፎሬንዚካል በሆነ መልኩ መዝግቦለት ህግ በሚባል አተርኒ ህግ በሚባል አቃቤ ህግ አማካኝነት ያንን ኃጢአተኛ ከሶት ከማያመልጥበት ፍርድ ቤት እግዚአብሔር በጽድቁ እያንዳንዱን መዓቱን ሊያፈስበት እየቻለ እግዚአብሔር በፍቅሩ ምትክ አድርጎ ልጁን ላከ። ኃጢአት ያላደረገ ልጁ። እግዚአብሔር በጽድቁ ኃጢአትን ሲቀጣ እግዚአብሔር በፍቅሩ ልጁን ላከል። ኢየሱስ መጣ። ጴጥሮስ ነው መልእክቱ። ኢየሱስ መጣ፣ ፍጹም የሆነውን ኑሮ ኖረ፣ ፍጹም የሆነውን ምልልስ ተመላለሰ። ኃጢአት አላደረገም፣ ተንኮል ባፉ የለበትም። ከዚህ ምክንያት የተነሳ እግዚአብሔር ፊት እውነተኛ ሰብስቲቲዩሽን፣ እውነተኛ ምትክ፣ እውነተኛ መስዋዕት አቅራቢ መሆን ቻለ። ነፍሱን የኃጢአት መስዋዕት አደረገ። ፍቅሩን አሳየ። ሞተ። በሚደንቃችሁ ሁኔታ ደግሞ እግዚአብሔር መስዋዕቱን ስለተቀበለ እግዚአብሔር ስለረካ ከሙታንም አስነሳው። በስሙ ስለ ኃጢአት ይቅርታ፣ ስለ አዲስ ህይወትና ከእግዚአብሔር ጋር ስለመታረቅ ይሰበካል። እና ቅዱስ ጴጥሮስ ይህን የመስቀሉን ታሪክ የሚነግራቸው ንጹሕ የሆነው የትህትና ጥግ የሆነው ጌታ ኢየሱስ እንኳን መከራ ደርሶበታል። ስለ ራሱ አይደለም ራሱ የደረሰበት፣ ስለ እናንተ ሲል ነው። ጌታ ይባረክ። እሱን አታዩትም እንዴ? ይሄ የተለየው መሲሐችሁ ጌታችሁ የተለየ ስራ አምጥቷል። የተለየ ስራ ሰርቷል። የተለየ ውጤት አምጥቷል። ለኃጢአታችን ዕዳ ከፍሎልናል። ባለዕዳ የነበርነውም ተቤዥቶናል። ተከፍሏል የሚለው ቃል ያስደስታል። ሐዋሳ ከጓደኛዬ ጋር አንድ ጊዜ አንድ ሆቴል ገባን ምሳ ልንበላ። ከዛ ከረጅም ጊዜ በፊት ያየሁት ሰው እኔ አላየሁትም፣ እሱ አይቶኛል። ከዛ እየበላን የነበርነውን ምግባችንን ከፍሎልን ሄደ። ከዛ አስተናጋጁን ሂሳብ ስንል ተከፍሏል አለ። እንዴት ደስ እንዳለኝ! ኪታ ተከፍሏል። ኢቭን ልከፍለው አስቤ አልሜ ገንዘብ ይዤ ተዘጋጅቼ የገባሁበት ቤት ራሱ ተከፍሎልሃል፣ ደስ ይላል። ዞር አለና እኔ ነኝ ምናምን አለኝ። እሺ ታንኪዩ አልኩኝ። ተከፍሏል። መቼም ልትከፍሉት የማትችሉትን ዕዳ ደግሞ ተከፍሏል ስትባሉ አስቡት። መቼም ማይከፈል ዕዳ ብናዋጣ ብንጥር ምን ብንል ሽንፍላ እንደማጠብ የሆነውን ማንነታችንን ተከፍሏል። በቃ ሊከፍል የሚችል ታማኝ። ለዛ ነው እኮ ዕብራውያን ቅድም እንደተናገርኩት ለእግዚአብሔር በሆኑ ነገር ሁሉ የታመነ ሊቀ ካህን። እግዚአብሔር ዲማንድ የሚያደርገውን ፍትህ፣ ዲማንድ የሚያደርገውን ጀስቲስ አንድም ያላጓደለ ካህን። ይሄን በሚያደርግበት ደግሞ ለኃጢአተኞች በሙሉ የሚምር የሚራራ በነገር ሁሉ የተፈተነ ነውና የሚፈተኑትን ደግሞ ሊረዳ የሚችል ኃጢአተኞች ኃጢአታቸውን ተዘፍቀውበት ለኃጢአተኞች ምህረት ማድረግ እየቻለ ኮምፐንሴት ማድረግ እየቻለ የእግዚአብሔርን ጀስቲስ ያሟላ ጌታ ኢየሱስ ብቻ ነው። ምክንያቱም ምህረት ከፍትህ የሚመጣ ጉዳይ አይደለም፣ ከባድ ጉዳይ። የእግዚአብሔር የራት ኮንቸር የእግዚአብሔርን የፍትህና የቁጣ የመዓቱን ጥም አርክቶ አት ዘ ሴም ታይም ደግሞ ኃጢአተኞችን ማባበል ኃጢአተኞችን መሸከም የሚችል ነው ጌታ ኢየሱስ። እና ከኢሳይያስ ጠቅሶ እንደዚህ ይላል፣ በመገረፉ ቁስል ተፈወሳችሁ፣ ለበሽታችሁ መድኃኒትም ተገኘለት።
ጴጥሮስ ይቀጥላል። ከኢሳይያስ 53 ይጠቅሳል። ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበረ፣ አዘን ብለን ነበር እያንዳንዳችን ወደ ገዛ መንገዳችን። እሱ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኑሮት ስለቀጣው አሁን ወደ ነፍሳችን እረኛ፣ ወደ ነፍሳችንን ጠባቂ ተመልሰናል። ለኃጢአት እንድንሞት ከተያዝንበት ስርዓት እንድንፈታ አሮጌው ማንነት ከኛ እንዲወገድ ተሸከመን መርገማችንን እንጨት ላይ። ከዛ ደግሞ ለጽድቅ እንድንኖር ይሄ ለጽድቅ እንድንኖር ጽድቁ ተቆጥሮልን ነው። ባይዘው አመንጭተ ነው አይደለም። እግዚአብሔር ራሱ የራሱን ጽድቅ ቆጠረልን። ይሄን የቆጠረልንን ጽድቅ ደግሞ በእርሱ ኃይል አማካኝነት በሚሰጠን መንፈስ አማካኝነት በአዲስ ህይወት ይሄንን የጽድቅ ህይወት እንድንለማመደው እንድንኖረው ደግሞ ሰጠን። ጽድቁን ይቆጠርላችኋል ብቻ ሳይሆን ደግሞ ትራንስፈር አደረገልን። ማቆም የማንችለውን ኃጢአታዊ ልምምዶች የምንሰብርበት አዲስን ኃይል ሰጠን። ለጽድቅ መኖር እንችላለን። አሁን ይሄ ነው የክርስቶስ የብቸኛ ስራው፣ ማንም ሊያደርገው ያልቻለ። ጴጥሮስ ይሄን በመናገሩ ስለሙ ለክርስቲያኖች ምሳሌያዊ ህይወት ይነግራቸዋል። ቶሎ እናገራለሁ። ኢየሱስ የኖረው ህይወት ምሳሌያዊ ህይወት ነው ይለናል ጴጥሮስ ቁጥር 21 ፍለጋውን እንድትከተሉ ምሳሌ ትቶላችሁ ሄዷል። የክርስቶስ ምሳሌነት ነው። ስለዚህ ይሄን በምንነጋገርበት ወቅት ስለ ራሳችን እያሰብን እንዲሆን አሳስባችኋል። ምሳሌ ትቶላችሁ ሄዷል፣ ፍለጋውን እንድትከተሉ ይለናል። እኔም ራሴን እያሰብኩ እናንተም ራሳችሁን እያሰባችሁ እንስማ። ምሳሌ ፓተርን ጥሎላችሁ ሄዷል። እዚህ ጋር ምሳሌ የሚለውን ቃል ጴጥሮስ ሊያስገባ የፈለገው ሐሳብ አንድ ወላጅ የወለደውን ልጁን መሄድ እንደሚያስተምረው፣ መናገር እንደሚያስተምረው፣ መጻፍ እንደሚያስተምረው፣ ሲወድቅ ደግሞ እያገዘው እየደገፈው እንደሚያሳየው ጌታ እንደዛ ሆኖላችሁ ነው ሄደው ይላቸዋል። ለምሳሌ ኤቢሲዲ ስትጽፉ እስክሪብቶ አያያዝ ቤተሰቦቻችን ያስተማሩን ከመምህራኖቻችን በፊት ልክ እንዲሁ ኢየሱስ ምሳሌ የሚሆን ህይወት መከራን እንዴት እንደምትቀበሉ መከራ አቀባበል ነጥብ 2 ነጥብ 3 እያለ እንደኔ አጀንዳ ይዞ አይደለም የመጣው፣ ተቀብሎት አሳይቶን ያሳረገልን አለ ጴጥሮስ። ምሳሌ ትቶላችሁ ሄዷል። እያስተካከለ ብንስት እንዲህ ነው የሚጻፈው፣ ለን እንደዚህ ያርግ፣ ሐመሯ እንደዚህ ነች፣ ሰ ደግሞ እንደዚህ ነች እየተባልን እንደተማርነው እንደዛ ምሳሌ ትቶልን ሄዷል። ፍለጋውን እንድንከተል የተጠራ ነው። ለዚህ ነውና መከራ እንድንቀበል የኢየሱስ ሞት የኢየሱስ መከራ ምሳሌያዊ ነው ይለናል ጴጥሮስ። የምትከተሉት ነው ይለናል ጴጥሮስ። መከራ እየተቀበላችሁ እንድትታገሱ ፍለጋውን እንድትከተሉ ነው ይለናል። በእርግጥ የኢየሱስ መከራ ምክንያቱም ሆነ ያስገኘው ውጤት እኛ ከምንሰደድበት ምክንያትም ሆነ እኛ ተሰደን ስናበቃ ከምናገኘው ውጤት የተለያየ ነው። አንዳንድ መናፍቃን አሉ፣ ሞራል ኤግዛምፕለሪ ነው የኢየሱስ ሞት፣ የትህትና ሞት ነው የሞተው ይላሉ። እሱ ስህተት ነው። እኛ እንደሱ አናምንም። ኢየሱስ ምሳሌ ሊሆን ነው የሞተው ይሉናል። እውነት ነው፣ ጌታ ኢየሱስ ምሳሌ ሊሆን ነው የሞተው። ግን የሞተው እንደው ምሳሌ ለመሆን ፎር ዘ ሴክ ኦፍ ቢንግ ኤግዛምፕለሪ አይደለም። ሰብስቲቲዩሽነሪ ሆኖ ነው የሞተው። የእግዚአብሔርን ቁጣ ሊያበርድ ነው የሞተው። አንኮምፕሊሽመንት አለው የኢየሱስ ሞት፣ ውጤት አለው የኢየሱስ ሞት። በከንቱ አልሞተም ኢየሱስ። ግን ምሳሌ ሆኖልናል፣ የምንከተለው ሆኖልናል። ቁጥር 21 ላይ ለዚህ ነው የተጠራችሁት ይለናል። ማመናችሁና መዳናችሁ ከጥፋት ማምለጣችሁ እውነት ነው። ስለ ስሙም ደግሞ መከራ ልንቀበል ነው የተጠራ ነው። መልካም እያደረጋችሁ ልትጎሰሙ ነው የተጠራችሁት ቅዱሳን። ጥሪው የህይወትም ነው የሞትም ነው። ጥሪው ለህይወት ብቻ አይደለም ለሞትም ነው ይለናል ጴጥሮስ። ምክንያቱም እንድንኖር በእንጨት ላይ ተሸክመዋልና ደግሞ መከራ እንድትቀበሉ እንድትጎሰሙም ተጠርታችኋል። ስለዚህ የጌታ ኢየሱስ ክርስቶስ ጥሪ የህይወትም የሞትም ጥሪ ነው። ፍለጋውን እንድትከተሉት ያሰመረላችሁን መስመር እየተከተላችሁ እረኛችሁን እያነፈነፋችሁ እንድትከተሉት ነው መከራ የተቀበለው ይለናል። የረገጠውን እየረገጣችሁ እንድትሄዱ ይለናል። ለምሳሌ ይሄ ሁሉ ህዝብ የሆነ መንገደኛ ብንሆን ከፊት ለፊት የሚሄድልን ሰው እንዳይጠፋብን ከኛ ራቅ ራቅ እያለ ቢሄድ
ምሳሌ ቀለም ውስጥ ነክሮ ቀለሙ ጋሎን ውስጥ ነክሮ ይሄን እየረገጣችሁ ሂዱ ብንባል ይጠፋብናል? መንገዱ አይጠፋብንም። አሁን ጴጥሮስ በዛው ሴንስ ኢየሱስ ፍለጋውን እንድትከተሉ ያሰመረውን መስመር የረገጠውን እንድትረግጧል። ኢየሱስ በድል ቀለም አይደለም የነከረው፣ በደም ነው የነከረው። በደም ደግሞ ይሄ ነው ፓራ እንድትከተሉ ፍለጋው ፉትፕሪንቱን እንድትከተሉ የተሰቀለው የዳናችሁት ሞት የተሻረላችሁ እናንተ ለመዳን ብቻ ሳይሆን ደግሞ ለመሰቀልም ተጠርታችኋል። ይሄ ክርስትና ጥሪው ከባድ ነው። ይሄ ንግግርም ሆነ ይሄ ጥሪ ለአንዳንድ ሰማዕታት የተሰበከ አይደለም። ቅዱሳን ለአንዳንድ ስፔሻል ሰዎች የተሰበከ አይደለም። ለተጠሩ በሙሉ የተጠራችሁ ጥሪ ደርሶኛል የሚል ሁሉ ይመለከተዋል። የኢየሱስ ጥሪ የህይወትም የሞትም ነው። ጌታ ተጣራ በወንጌላት ላይ ለምሳሌ እንደዚህ ብሎ ተጣራ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋለሁ። የህይወት ጥሪ ተጣርቷል ኢየሱስ። አደሰይም ታይም ደግሞ የሞት ጥሪ ተጣርቷል። ማንም ደግሞ ሊከተለኝ ቢወድ ራሱን ይካድ። ከባድ ነው። ከዛ ደግሞ መስቀሉን ምን ይበለው ይሸከመው። የኔን አላለም ባይዘበ የእሱንማ ራሱ ተሸክሞት ይላል። የየራሳችን መስቀል አለን። መስቀሉን የሚሸከመው ከዛስ ዕለት ምን ይበለኝ። መስቀል ተሸክመን ምን ዞሮ እኮ ለጌጥ አይደለም፣ ኢቬንቹዋሊ ልንሰቀልበት ነው። ኢየሱስ ተጣራ። አሳርፋለሁ የህይወት በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ከወዲህ ይፈልቃል አሜን ብለን በጠበበው ደጅ ግቡ ይለናል ደግሞ ጌታ። የህይወት ጥሪ የደረሰው በሙሉ ደግሞ የሞት ጥሪ ደርሶታል፣ የመከራ ጥሪ። ስለ ስሙ ልናምን ብቻ አልተጠራንም ቅዱሳን፣ ስለ ስሙ ደግሞ መከራ ልንቀበል ተጠርተናል። ስትሬንጅ ነው። አሁን ይሄ ፖስት ሞደርን ዓለም ላይ መስበክ ራሱ ድንቅ ነው። ምዕራፍ 4 ቁጥር 12 ላይ ጴጥሮስ መልእክቱን ተመልከቱት። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያረጋችሁ ደስ እንዲላችሁ በክርስቶስም መከራ በምትካፈሉበት ልክ ደስ ይበላችሁ። ለካ የክርስቶስንም መከራ እንካፈላለን፣ ህይወቱን ብቻ አይደለም። አትደነቁ፣ የክርስቶስን መከራ በምትካፈሉበት ደስ ይበላችሁ። ስለ ክርስቶስም ስም ብትነቀፉ፣ መነቀፍ አለ ስለ ስሙ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን አቤት በሉ፣ ክርስቲያን እንደሚሆን ግን መከራ ቢቀበል ያመስግን እንጂ አይፈር። እኔ መከራ አለ፣ መከራ አለ። አዲስ አይደለም ይሄ ነገር፣ የጥሪው አካል ነው። ይሄ ነገር እውነት ነው። ፍርሃት ይፈጥራል፣ ያስፈራል። ጌታን መከተል ኮስት አለው። ለካ ኮስት አለው፣ ዋጋ አለው። ጌታ ኢየሱስ ጥሪው ያስፈራል። በጎች ጠራ፣ ተቅበዝብዞ የነበሩ በጎች ጠራ። በጎቹን ጨረሰና እንደ ሞቲቬሽናል ስፒከሮች አንበሳን ከዛሬ ጀምሮ ነብርነ ንስርነ ምናምን ብሎ አላከን። እንደ በግ ደግሞ ኢየሱስ በግ ጠራ፣ በግ ላከ። ኢየሱስ በግ ነው የጠራው፣ ተቅበዝብዞ የነበረ በግ አሳርፎ ደግሞ በግ ላከ። ደግሞ ሲልክ እኮ እልም ያለ ቆንጆ በረት ውስጥ አይደለም የላካቸው፣ እንደ በግ ወደ ተኩላ አላቸው። ያስፈራል ኢየሱስ ጥሪ። ኦኬ ያስፈራል፣ ግን ፍርሃት ይፈጥራል፣ ግን አዲስ አይደለም፣ አይደንቀንም። አትደነቁ ብሎናል ቅዱስ ጴጥሮስ። ቅዱስ ጴጥሮስ ይህን በደንብ የተመረዳ ሰው ነው። ስምዖን እያለ መክዳትን፣ ፍርሃትን፣ መከራን፣ መሸሽን፣ መፍራትን በደንብ ያውቃል። ከጌታ ጋር ባለው ህብረት ግን እግዚአብሔር በሰጠው ጸጋ አለትነትን፣ መከራ መቀበልን ያውቃል። ጌታ ኢየሱስ ምሳሌ አሳይቷል ይለናል። ምሳሌ አሳይቷል፣ ፍለጋ ትቷል።
ይሄ የሁሉ ክርስቲያን ምሳሌ ነው መሆን ያለበት። አልቲሜት ምሳሌያችሁ የሆነው ጌታ ኢየሱስ ቁጥር 23ን ተመልከቱት። ቁጥር 23ን ኃጢአት አላደረገም፣ ተንኮል አልተገኘበትም፣ አልተሳደበን፣ ኢቭን ደግሞ መከራን ሲቀበልም አልዛተም። ንጹህ የሆነ መልካም የሆነ ሲጨነቅ ሲሰቃይ አፉን አልከፈተም። በጠላቶቹ ፊት ዝም እንደሚል ጠቦት ሊታረድ እንደሚነዳ በግ ምን አለ? ዝም። ጌታችሁ ይሄ ነው። ጌታችሁ ይሄ ነው። አልዛተም፣ አልተሳደበም። ምሳሌ ሆኖላችኋል። ጌታ ኢየሱስን ተመልከቱት። ቀያፋ ግቢ አስረው እንደ ወንጀለኛ እያንገላቱት ጨርቅ አስረውበት ትንቢት ተናገር፣ ማን መታ፣ ቀጣይስ ማን ነው የሚመታ ሲሉት ዝም። ጌታችሁ ትሁት ነው። ሊቀ ካህናቱ ፊት ገብቶ እንደፈለጉ ሲያላግጡበት ዝም። ማቴዎስ 27 ቁጥር 12 ላይ እንዲህ ይላል፣ የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያ ጊዜ ጲላጦስ ስንት ያህል እንደሚመሰክሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ ኢየሱስ አንዲት ቃል አልመለሰለትም ይላል ቃሉ። ዝም። ወንበዴዎች ሲናገሩት ዝም። ተሰቅሎ የእግዚአብሔርን ቁጣ እየተቀበለ እንኳን ምንድነው የእግዚአብሔር ልጅ ሆነ እኛንም አውርድ እያሉት ዝም። አልዛተም። እያንዳንድሽ በፍርድ ቀን እመጣለሁ፣ በአምባ ላይ ፈረስ ተቀምጬ ካፌ ሰይፍ እየወጣ ፊቴ እንደ ፀሐይ እያበራ እሸነሽንሻለሁ አላለም። ቸርቆ ነው ጌታችን። እኔ በሆን ልል ይችል ይሆናል፣ እኔ ሰው ስለሆንኩ ማለት ታያለሽ። ስክሪፕቱን አላወቅሽም መጨረሻ ላይ እላለሁ አላለም። አልዛትም። እውነት እንነጋገር፣ አትዝቱም እንዴ እናንተ ስትሉ? ቆይ ቀን ይመጣል። እንደውም እኛ ብለን የአዋጅ ቃል ሁሉ ነው እናወጣው ለተገፉ እያለ አላለም ኢየሱስ። ተወዳጆች ሆይ ጴጥሮስ መልእክቱ ይሄ ነው። ምሳሌ ሆኖላችኋል። ሳይሳደብ ሳይዝት በጽድቅ እየኖረ ከዛ ይሄ ሁሉ መከራ ያለፈበት ራሱን አሳልፎ ሰጠ በጽድቅ ለሚፈርደው ጌታ። መልካም ነው። ኢየሱስ የሞተው ለኃጢአት እንድንሞት ነው። ለኃጢአት ሞተን ይለናል ጴጥሮስ። ሮሜ መጽሐፍ ምዕራፍ 6 ላይ እንደዚህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይለናል። መጽሐፍም እንዲህ ይለናል፣ ክፉን በክፉ ፈንታ አትመልሱ ይለናል። ስለዚህ ኢየሱስ የሞተው ለኃጢአት እንድንሞት ነው። ተወዳጆች ሆይ ምሕረትን፣ ጸጋን፣ ይቅርታን ተቀብለናል። እንደተወደዱ ልጆች ደግሞ አሮጌውን ሰው በቃሉ ገፈን አስወግደን ፍለጋውን ምሳሌነቱን ልንከተል ያስፈልገናል። እግዚአብሔርን መምሰል ያስፈልገናል። መከተል መቻል አለብን። ፍለጋው እግዚአብሔርን መምሰል አለብን። ፍለጋውን መከተል አለብን። በነገር ሁሉ እሱን መምሰል አለብን። አልቲሜት የሆነው ጌታ እሱ ስለሆነ አካሄዱን፣ ፍላጎቱን፣ ዝንባሌውን፣ ስሜቱን፣ ሐሳቡን፣ ፈቃዱን መከተል አለብን እንደተወደዱ ልጆች። ምክንያቱም እኛ የኛ አይደለንም፣ ተገዝተናል በዋጋ። በአዲሱ ኑሯችን ደግሞ በአዲሱ ጌታችን በአዲሱ ቤታችን በድሮ ትዝታ የድሮ አለቆቻችንን ማገልገልም ለነሱ መገበርም የለብንም። ከባድ ንግግር ነው። ጌታ ጸጋ ያብዛልን። ጴጥሮስ ይህን ይነግረናል። አልዛተም፣ በጽድቅ ለሚፈርደው ራሱን ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር በስጋው ኃጢአታችንን በእንጨት ላይ ተሸከመ። በጽድቅ እንድንመላለስ በጽድቅ መኖር እንድንችል አዲሱን እግዚአብሔር የሰጠንን ሕይወት በመንፈስ ቅዱስ አማካኝነት መግለጥ እንድንችል ለጽድቅ እንድንኖር ክርስቲያናዊ ጨዋነት፣ ክርስቲያናዊ ጭምትነት በእኛ ዘንድ እንዲገኝ፣ ክርስቲያናዊ ብስለት፣ ጌታን መምሰል በእኛ ዘንድ እንዲገኝ የሞተው ለዚህ ነው። ለኃጢአት እንድንሞት ከዛ ደግሞ ለጽድቅ እንድንኖር፣ ጽድቅን ኢንተርቴን እንድናደርግ። የትኛዋ መንገድ ነች? ብዙዎች የማይከተሏት ጠባባ መንገድ፣ መውደቅ፣ መነሳት፣ መፈንከት፣ መዛት ያለበት የሚከብድበት፣ ክህደት፣ መገፋት ከራስ ጀምሮ ከአይምሯችን ከሚወጣው ድምፅ ጨምሮ ዝም በል እያልን ስጋ እየተጎሸመ እንጨት ተሸክመን። ለዛ ነው የሞተው ምሳሌው ይለናል ጴጥሮስ።
ክርስቲያኒቲ ይሄ ነው ኦቴንቲክ ክርስቲያኒቲ። ከዛ ደግሞ መንፈሳዊ ህይወታችንም ክርስትናችንም ደግሞ የሚለካበት ደግሞ መለኪያ አለው፣ ቱምቢ አለው። ፍለጋውን በመከተል ምሳሌውንም በመፈለግ እድገት የሚለካው በዚህ ነው። በፍሬ በመናገር ለማዳመጥ ጸጥ ለማለት ጊዜ እስከማይኖር ድረስ አፍ በመክፋት መንፈሳዊ ብስለት የተለካ ነው ያለው ዘንድሮ። እድገት የሚገለጠው ግን በዚህ ነው። ለኃጢአት በመሞት ለኃጢአት የሞትን እኛ እንዴት አድርገን ነው የምንኖረው? ክፋትን በመተው ስለ ክርስቶስ መከራን በመቀበል ጸጋ ይብዛል። እና ጴጥሮስ ይሄ ነው ምትካዊ ሞቱ ምሳሌነቱ ይለናል። እርግጥ ነው ኃጢአትን ሊያበርድ፣ እርግጥ ነው የእግዚአብሔርን ቁጣ ሊያሰክን፣ እርግጥ ነው የእግዚአብሔር ልጅ የምንባልበትን ስልጣን ሊሰጥ ደግሞ ምሳሌ ፍለጋ ጥሎልን ሄዷል። ጥሪው የህይወትም የሞትም ስለሆነ ስለዚህ እግዚአብሔር ጸጋ ያብዛልን፣ ትከሻችንን ያስፋልን፣ መስቀሉን የምንሸከምበትን እለት እለት ራስን በመካድ የምንመላለስበት ነው። ሳስተዋል እነዚህ ትምህርቶች ላልተዋል ገበያ ያስገቡማ። ለዛ ነው ይሄ ነው ግን የክርስትና መንገዱ። አልዛተም እንዳትሳደቡ ነው ይለናል ጴጥሮስ። መከራ እየተቀበላችሁ አትደነቁ፣ እንደ እሳት እየተቀጠላችሁ ነው፣ እለፉበት። እሳት እኮ ነው እዚህ ጋር እያለ ያለው ቅዱሳን። እሳት እንደ እሳት እየተፈተነ ነው እምነታቸው። ምሳሌ ሆኗችኋል። ኢየሱስ ምሳሌ ሆናችሁ ደግሞ በጽድቅ መንገድ እንድትሄዱ ነው። ይሄንን ደግሞ እንደው ዝም ብሎ አድርጉ ብሎ አይደለም ያዘዘን። ምሳሌ ሆኖ አድርጎት አሳይቶን ፊተኛ ሆኖልን። አሜን ሃሌሉያ። ዕብራውያን መጽሐፍ ምዕራፍ 2 ላይ እንደዚህ ይላል፣ የመዳናቸው ራስ ይላል፣ ካፒቴን ኦፍ ዴር ሳልቬሽን። የኛ ካፒቴን የኛ አንበላችን ከፊት የሚል እንደዚህ አድርጉ እንደዚህ ተመላለሱ እያለ ከኋላ ሳይሆን ሰርቶ አሳይቶ ሆኖ ትሑታን ሁኑ ሲለን ዝቅ ብሎ መስቀል ተሸክማችሁ ሲለን እኮ ኢየሱስ ሶፋ ላይ ተቀምጦ አይደለም፣ ማይችለውን መስቀል ተሸክሞ። ምሳሌያችሁ ይሄ ነው፣ ፍለጋው ደግሞ ይሄ ነው። መስቀሉ እንድትሸከሙ፣ ለኃጢአት እንድትሞቱ፣ በጽድቅ መኖር እንድትጀምሩ፣ መንፈሳዊ ፍሬ እንድታፈሩ፣ ክርስቲያናዊ ብስለት እንዲኖራችሁ፣ ቀጭኗን መንገድ እንድትከተሉ፣ ራሳችሁን እንድትክዱ። ጥሪው ለህይወት ብቻ አይደለም። ኢየሱስ ለህይወትም ሲጣራ የሞት ጥሪውንም አያይዞ ተጣርቷል። ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋለሁ አለና ደግሞ የእኔ ሸክም አለ፣ አሸክማለሁ፣ ቀንበሬም አለ። ቅዱሳን እንዴት ነን? እዚህ ላይ ፍለጋውን መከተል ላይ ምሳሌነቱን ራስን መካድ እግዚአብሔርን መምሰል ላይ ቀጭኗ መንገድ ላይ ለኃጢአት መሞት ላይ እያንዳንዱን ውስጣችን ያሉትን ፍላጎቶች፣ ስሜቶች፣ እኔነቶች ማፍረጥ ላይ እያለን እንዴት ነን? ጌታ ጸጋ ያብዛል። አሜን። ጸጋ ያስፈልገናል። ጸጋ ኢየሱስ በሞቱ ያፈሰሰው ጸጋ ለኃጢአት እንድንሞት የሚያደርግ ነው። ለጽድቅ እንድንኖር የሚያደርግ ነው። እንጨት ተሸክሞ ጎልጎታ ላይ የተረገመልን በጽድቅ እንድንመላለስ ነው። አሮጌውን ህይወት እንድንተው፣ አሮጌውን ማንነት እንድንገፍ ነው። ጌታን እንድንመስል ነው። ጌታን እንድንወድ ነው። ጥሪ ዋጋ ያስከፍላል። ይሄ ጥሪ ቀላል አይደለም። ወደ እግዚአብሔር መንግስት፣ ለዛ ነው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 14 ላይ ወደ እግዚአብሔር መንግስት በብዙ መከራ፣ ቅዱሳን መከራ አለባችሁ፣ ስደት አለባችሁ። ደግሞ ይሄ ስደትና ይሄ መከራ እየደረሰባችሁ ካልሆነ በክርስቶስ ኢየሱስ እግዚአብሔርን ለመምሰል እየጣራችሁ ስላልሆነ ነው። መከራ ስለቆመ አይደለም። መከራ ሲዝ አላደረገም፣ አልቆመም። ከተማ ስለምንኖር የተመቻቸ ህይወቱ ስለምንኖር መከራ አይቆምም። ኢየሱስ ብላችሁ መናገር ስትጀምሩ ነው ኢሚዲየትሊ መከራው የሚመጣው።
ጽድቅ ስትሉ ነው ኢሚዲየትሊ መከራው የሚመጣው። የመጨረሻ አጀንዳችሁ ላይ አንድ ጥያቄ ጽፈን ከዛ እንጸልያለን። ጥያቄ ጽፋችሁ ሂዱ ለራሳችሁ። በክርስቶስ ኢየሱስ እግዚአብሔርን ለመምሰል እየተመላለስኩ ነው ወይ? በዚህም ምክንያት መከራ ሲደርስብኛል። እግዚአብሔር ይርዳ። እንጸልያለን።